ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በሰራሁላችሁ ፕሮግራም አሰልጣኝ አርነ ስሎት ሊያስተካክሏቸው የሚገቡ ነገሮችን እንግዲህ መመልከት እችለን ነበረ። በዚህ ፕሮግራማችን ደግሞ የምንመለከተው የሊቨርፑልን የመከላከልን ድክመትን ይሆናል። ምን ቦታ ላይ መሻሻል መቻል አለበት የሚለውን ነገር በጥልቀት የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት እጋብዛለሁ። እናንተስ ያልጠቀስ ነው ሌላ መሻሻል ያለበት ነገር ብላችሁ የምታስቡትን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ ያላደረጋችሁም ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት ጋብዛለሁ። ላይክ ሼርም ሳይዘነጋ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። የሊቨርፑል ያለፉትን ጥቂት ዓመታት ከተመለከትን የተከላካይ መስመር ጥንካሬው በጣም የሚያስደንቅ ነው የነበረው። ምናልባት ጠንካራ አልነበረም ብለን ልናወራ የምንችለው ቨርጂል ቫንዳይክ በተጎዳበት ጊዜ ላይ ብቻ ነው የነበረው እንጂ ቨርጂል ቫንዳይክ ሊቨርፑልን ከተቀላቀለ ጀምሮ የሊቨርፑል የመከላከል አቅም በጣም ተጠናክሮ መመልከት ችለናል። ብዙ ጎሎች ሲቆጠሩበት አልተመለከትንም። በጣም ሶሊድ የሆነ መከላከልን ከሊቨርፑል ስንመለከት ነበረ። ያንንም ነገር ባለፈው ሲዝንም ሲደገምም ማየትም ችለናል። ቨርጂል ቫንዳይክ ያለፈውን ሲዝን አቋም ስንመለከተው በጣም የሚያስገርም ነው የነበረው። በጣም ጠንካራ የሚባል እንቅስቃሴንም ማድረግ የሚቻለ ተጫዋች ሆኖ ነበረ። እንደ አጠቃላይ እንደ ቡድንም ኢብራሂም ኮናቴም በጣም ምርጥ ነው የነበረው። ሮበርትሰንም ምናልባትም አንዳንድ ጨዋታዎች ላይ ትንሽ ሲሳሳት መመልከት ችለናል። እንደዛም ሆኖ ግን የተሻለ የውድድር ዘመንን ማሳለፍ ችሎ ነበረ። በዚህ ሲዝን ግን የሊቨርፑልን የመከላከል አቅም ከተመለከትን ምናልባትም ካለፉት ጥቂት ዓመታት አንጻር በጣም በተቃራኒ መንገድ እየሄደ ያለ ነው የሚገኘው። ምክንያቱም እስካሁን ድረስ ባደረግናቸው 11 የፕሪሚየር ሊግ ጨዋታዎች 17 ጎሎች ተቆጥሮብናል። ያስቆጠርናቸው 18 ጎሎች ብቻ ናቸውና በዚህ ሰዓት አንድ የግብ ክፍያ ብቻ ነው ያለንና ይህንን ነገር እንግዲህ በሊቨርፑል ቤት የተመለከትነው ነገር አልነበረም። በጣም ብዙ ጎሎች እየተቆጠሩብን ነው የሚገኙት። እንዲሁም በፕሪሚየር ሊግ ውስጥ በጣም ብዙ ጎሎች ከተቆጠሩባቸው ክለቦች መካከልም የምንጠቀስም ሆነም ይችላል። ከዚህ የበለጠ ደግሞ የሊቨርፑልን የዘንድሮ የመከላከል አቅምን የባሰ ነው እንድንል ያደረገን ደግሞ ከኛ የበለጠ ብዙ ጎሎች የተቆጠሩባቸውን ክለቦች ስንመለከት የሊቨርፑልን አቋም በጣም የሚያስደነግጥ መሆኑን መመልከት የሚያስችለን ይመስለኛል። እነዚህን ክለቦች እንግዲህ አሁን ስንመለከት አንደኛ ደረጃ ላይ የተቀመጠው ወልቭስ ነው፣ 25 ጎሎች ተቆጥሮበታል። ከሱ በተጨማሪም ፎረስት 20 ጎሎች ተቆጥሮባቸዋል። ዌስትሃም 23፣ በርንሌ 22፣ ሊድስ 20፣ በርንሞዝ 18፣ ማንቸስተር ዩናይትድ 18 ጎሎች ተቆጥሮባቸዋል። እነዚህ ብቻ ናቸው ከኛ የበለጠ ብዙ ጎሎች የተቆጠሩባቸው። ከነዚህ ውስጥ ደግሞ ወልቭስ፣ ፎረስት፣ ዌስትሃም፣ በርንሌ፣ ሊድስ በደረጃ ሰንጠረጁ ከ16ኛ እስከ 20ኛ ደረጃ ላይ ያሉትን ቦታዎች የያዙ ክለቦች ናቸውና የመጨረሻዎቹ ክለቦች ናቸው። ከነሱ በተሻለ መንገድ ላይ የተቀመጡት በርንሞዞች 9ኛ ደረጃ ላይ ነው የተቀመጡት። ማንቸስተር ዩናይትዶች 7ኛ ደረጃ ላይ ነው የተቀመጡት። እንደዚሁም ብሬንትፎርዶችም ከኛ እኩል 17 ጎሎች ነው የተቆጠሩባቸው 12ኛ ደረጃ ላይ ነው የተቀመጡት። ሊቨርፑል ደግሞ 17 ጎሎች ተቆጥሮበት 8ኛ ደረጃ ላይ ነው የተቀመጡትና በጣም አስከፊ የሚባልን ጊዜን እያሳለፈን መሆኑ ይሄ የሚያሳይ ይመስለኛል። እና እንደ አጠቃላይ እንግዲህ ሊቨርፑሎች ለምን በዚህ ሲዝን ተቸገሩ የሚለውን ነገር ስንመለከተው አንደኛ ደረጃ ላይ ምክንያት አድርገን ልናስቀምጥ የምንችል የመከላከል መዋቅሩ እንደ ቡድን መሳሳት ወይም ደግሞ ችግር ውስጥ መግባቱ ይመስለኛል። ምክንያቱም ያለፈውን ሲዝን ከተመለከትን ከዛ በፊትም የነበሩትን ሲዝኖችም ከተመለከትን ሊቨርፑሎች መከላከሉ ላይ ጠንካራ መዋቅር ነው የነበራቸው። በጣም ከቨር ማድረግ የሚችሉ ተጫዋቾችም ነበሯቸው። ባለፈው ሲዝንም እንደተመለከት ነው ራያን ግራቨንበርግ ወደ ኋላ እየተመለሰ ተከላካዮቹን ከቨር ሲያደርግ ተመልክተነዋል። እንደዚሁም ደግሞ አጥቂዎቹ ራሱ ከፊት ፕረስ እያደረጉ ቡድኖች ኋላ መስርተው እንዳይወጡ ወይም ደግሞ በነጻነት እንዳይጫወቱም ሲያደርጉ መመልከት ችለናል። በተጨማሪም ደግሞ ማካሊስተርም ወደ ኋላ እየተመለሰ ተከላካዮቹንም ሲያግዝ ተመልክተናል። በዚህ ሲዝን ግን ያንን ነገር እየተመለከተን አይደለም የምንገኘው። በሁለት ምክንያቶች ነው። አንደኛው መዋቅሩም ችግር አለበት። ሁለተኛ ደግሞ ያለፈውን ሲዝን አይነት አሰላለፍ ይዘን ብንገባ ራሱ ተጫዋቾች ምርጥ የሚባል ብቃታቸው ላይ አይደለም የሚገኙትና እንደ አጠቃላይ የመከላከል ታክቲካችን ወይም ስትራቴጂያችን ውጤታማ አለመሆኑ በጣም ብዙ ጎሎች እንዲቆጠርብን አድርጓልና ይህንንም ነገር እንግዲህ አንደኛ ደረጃ አሰልጣኙ ማስተካከል መቻል አለባቸው። በሁለተኛ ደረጃ ደግሞ ተጫዋቾቹ ራሱ ጨዋታዎችን ማንበብ መጀመር መቻል አለባቸው። ከዚህ የተሻለ ነገርን ማድረግ መቻል አለባቸው። አሰልጣኙ ቢያዛቸው ራሱ ጨዋታዎችን አንብበው ወደ ኋላም እየተመለሱ ተከላካዮችን ማገዝ መጀመር መቻል አለባቸው ብዬ አስባለሁ። ሌላ ግን እንደ ተጨማሪ ለዚህ ለመዋቅሩ መሳሳትም ተጠያቂ የሚሆነው በክረምት የዝውውር መስኮት ያደረግነው የዝውውር ሂደቶች ይመስለኛል። ምክንያቱም ያመጣናቸውን ተጫዋቾች ስንመለከት ከበረኞቹ ውጪ እንዳለ ለማጥቃት የሚመቹ ተጫዋቾች ናቸው መምጣት የቻሉት። በግራ ክንፍ ተከላካይ መስመር ላይ
ኬርኬዝ ነው የመጣው፣ በቀኝ ክንፍ ፍሪምፖንግ ነው የመጣው። እንደዚሁም ደግሞ ፍሎሪን ቪርትስም ሂጎ ኤኪቲኬም አሌክሳንደር ኢሳቅም ስንመለከታቸው ለማጥቃት የሚመቹ ናቸው። ሶስቱ ማጥቃት መስመር ላይ የሚጫወቱ ናቸው። በተከላካይ መስመር ላይ የመጡትን ተጫዋቾች ስንመለከት አንደኛ ፍሪምፖንግን ስንመለከተው በባየር ሊቨርኩሰን ዊንግ ባክነት ነበር ሲጫወት የነበረው። እንዲሁም አንዳንድ ጊዜም ደግሞ ቀኝ ክንፍ አጥቂ መሆኑ ሲጫወት መመልከት ይችላልና ከተከላካይ መስመር ቦታ የበለጠ ወደ ማጥቃቱ መስመር ቦታ ላይ ሲጫወት የተመለከትነው ተጫዋች ነው። በተመሳሳይ መልኩ ኬርኬዝንም ስንመለከተው ሞር ማጥቃት የሚወድ ተጫዋች ነውና ያመጧቸው ተጫዋቾች ተከላካዮችን የሚያግዙ ሳይሆን አጥቂዎችን የሚያግዙ ተጫዋቾች ናቸው የመጡትና ያ ደግሞ መዋቅሩን እንዲበላሽ አድርጎታል። ያም ደግሞ የአሰልጣኙ የሚሆን ሪቻርዲዮ ጥፋት ይመስለኛልና መከላከሉ ላይ አለማተኮራቸው፣ በተለይ ደግሞ ማርክ ጌሂን ለማስፈረም እንግዲህ ከፍተኛ ጥረት አድርገው ነበር። በመጨረሻ ሰዓት ያም ሳይሳካ ቀርቷል። ምናልባት እሱ መጥቶ ቢሆን ኖሮ እንደሚታወቁ በክሪስታል ፓላስ በግራ ክንፍ በኩልም ሲጫወት ተመልክተናልና በግራ ክንፍ ላይ እሱን አስገብቶ ከዛ በኋላ ፍሪምፖንግ የሚሆን ብራሪ ለማጥቃት በሚሄዱበት ሰዓት ሶስት ተከላካዮች የሆኑ ነበርና የተሻለ ከቨርም ይኖረው ነበረ በረኞቹና ያንን አለማድረጋቸው፣ እድሎቻቸውን አለመጠቀማቸው፣ በተጨማሪም ደግሞ ጌሂን ቀደመው አለማስፈረማቸው ሊቨርፑልን የጎዳ ይመስለኛል። ከዚህ በተጨማሪም ዘንድሮ በሊቨርፑል በኩል በጣም በትልቅ ችግርነት እየተነሳ የሚገኘው ምንድን ነው? በተለይ ደግሞ በቅርብ ጊዜያቶች ቀድመው ጎል እየተቆጠሩብን ነው የሚገኙት። በነዛ ጨዋታዎች ላይ ደግሞ ለማሸነፍ ስንቸገር መመልከት እችለናል። በተለይ በዚህ ሲዝን እንግዲህ በፕሪሚየር ሊጉ ብቻ ያደረግናቸውን ጨዋታዎች ስንመለከት 11 ጨዋታዎችን ማድረግ እችለናል። 6ቱን አሸንፈን 5ቱን ተሸናንፈናል እና የተሸነፍንባቸውን ጨዋታዎች ስንመለከት ሁሉም ቀድሞ ጎል ነው የተቆጠረብንና ቀድሞ ጎል በተቆጠረብን አጋጣሚዎች ሁላ ማሸነፍ አልቻለም። ሻምፒዮንስ ሊግ ላይም ይህንን መመልከት እንችላለን። ከጋላታሳራይ ጋር ባደረግነው ጨዋታ ቀድሞ ጎል ተቆጠረብን፣ በዛውም ተሸንፈን መውጣት እችለናልና ያ ደግሞ ሊቨርፑልን እየጎዳ ነው የሚገኙ። ከዚህ በፊት እንግዲህ ሊቨርፑል ኋላ ተነስቶ ማሸነፍ የራሱን የነበረውና እንደ ባህልም ሲወሰድ የነበረ ነገር ነውና ቀድሞ ጎል ቢቆጠርብን ራሱ አሸንፈን እንወጣለን የሚል እምነት ነበረ። ያንን ነገር ግን በዚህ ሲዝን ያጣ ነው ይመስለኛል። ያለፈው ሲዝን ስንመለከት እንግዲህ ከኋላ ተነስቶ 23 ነጥቦችን መሰብሰብ ችሎ ነበር የሊቨርፑል ቡድን። በዛም እንግዲህ በፕሪሚየር ሊጉ አንደኛ ደረጃ ላይ መቀመጥ ችሎ ነበርና ያንን ነገር ዘንድሮ ለምን ማምጣት አቃተን የሚለው ነገር በጣም ትልቅ ጥያቄ ይመስለኛል። ከዛ በተጨማሪም ደግሞ የሚቆጠሩብንን ጎሎች ስንመለከት፣ በተለይ መጀመሪያ ላይ የሚቆጠሩብንን ጎሎች ስንመለከት በጣም አስደንጋጭ ይመስለኛል። አሁን ለምሳሌ ከክሪስታል ፓላስ ጋር መጀመሪያ ጎል ተቆጥሮብናል፣ በ9ኛው ደቂቃ ላይ ነው የተቆጠረብን። ከቼልሲ ጋር በ14ኛው ደቂቃ፣ ከማንቸስተር ዩናይትድ ጋር በ2ኛው ደቂቃ፣ ከብሬንትፎርድ ጋር በ5ኛው ደቂቃ እንደዚሁም ደግሞ ከማንቸስተር ሲቲ ጋር ባደረግነው ጨዋታ ደግሞ 29ኛው ደቂቃ ላይ ጎሎች ተቆጥሮብናልና እነዚህን ስንመለከት በተለይ ደግሞ የማንቸስተር ሲቲን ጨዋታ ብናስወጣው ሌሎቹን 4 ጨዋታዎች ስንመለከት በመጀመሪያዎቹ 15 ደቂቃዎች ውስጥ ጎሎች ተቆጥሮብናልና ከዛ በኋላ እንግዲህ አቻ ለመሆን ነበር ስንጫወት የነበረው። ያ ደግሞ ከኋላ ክፍተት እንዲኖር ያደርግብናል። ምክንያቱም ሁሉም ለማጥቃት ይሄዳሉ። ተከላካዮችም ለማጥቃት በሚሄዱበት ሰዓት የተጋጣሚ ቡድን ተጫዋቾች በካውንተር አታክ ሲያጠቁን መመልከትም እችለናልና ያ ደግሞ ትልቅ ጉዳት እያደረሰብን ነው የሚገኙትና የመጀመሪያዎቹ 15 ደቂቃዎች ውስጥ ለምን ጎሎች ተቆጠሩብን የሚለው ነገር እንግዲህ ራሳቸውን በደንብ ማየት ያለባቸው ይመስለኛል። አሰልጣኙ ትክክለኛ ስትራቴጂ ይዞ ቢመጣ ራሱ ተጫዋቾቹ ሙሉ ትኩረታቸው ጨዋታው ላይ ካልሆነ ጎሎች የመቆጠር ቻንሳቸው በጣም የሰፋ ነው የሚሆኑት። አሁን ለምሳሌ ከማንቸስተር ዩናይትድ ጋር ባደረግነው ጨዋታ ላይ ለዚህ ትክክለኛው ምሳሌ ይሆናል ብዬ አስባለሁ። 2ኛው ደቂቃ ላይ ነው እንግዲህ የመጀመሪያው ጎል የተቆጠረብንና ጎሏ የተቆጠረችበትን ሂደት ስንመለከተው ማካሊስተር ላይ ጉዳት አጋጠሙ። ማካሊስተር ከዛ ወደቀ። የኛ ተጫዋቾች ተዘናጉ። ማንቸስተር ዩናይትዶች ግን ያ ነገር ሳያዘናጋቸው በቀጥታ ወደ ማጥቃቱ ነበረ መሄድ የቻሉት። ከዛም ጎሎችን ማስቆጠርም ችሏልና በእርግጥ የዛች ሰዓት ላይ እንግዲህ ዳኛው ማስቆም ነበረበት። ነገር ግን ዳኛው አላስቆምም። ካላስቆመ ደግሞ የሊቨርፑል ተጫዋቾች ሊዘናጉ አይገባቸውም። መጀመሪያ ኳሱን ማጽዳት አለበት። ኳሱን ካጸዳ በኋላ ከዳኛ ጋርም ልትከራከርም ትችላለህ፣ ሌሎች ነገሮችንም ልታደርግ ትችላለና ያንን ትኩረታቸውን ማጣታቸው ግን ጎሏ እንድትቆጠርብን አድርጎናልና እዚህ ላይም በደንብ ማስተካከል መቻል አለባቸው። መጀመሪያ ደቂቃ ላይ ቻንሶችን መስጠት የለባቸውም። ጎሎችን እንዲቆጠርባቸው ማድረግም የለባቸውም። ሙሉ ትኩረታቸውን ጨዋታ ላይ ማድረግ አለባቸው ብዬ አስባለሁ። ከዛው ግን አያይዘን የምናነሳው ሌላው የሊቨርፑል ችግር በዚህ ሲዝን የተመለከት ነው የሊቨርፑል ተጫዋቾች የአንድ ለአንድ ግንኙነቶችን እያሸነፉ አይደለም የሚገኙ። የአየር ላይም ኳስም ይሆን አይሆንም የአንድ ለአንድ ግንኙነቶችን አብዛኞቹን እየተሸነፉ ነው የሚገኙት። ያ ደግሞ ለሊቨርፑል ለመከላከሉ በጣም አስቸጋሪ አድርጎባቸዋል። በተለይ ደግሞ ተጋጣሚ ቡድኖች ሊቨርፑልን ማጥቃት ከፈለጉ ረዣዥም ኳሶችን ነው እየተጠቀሙ የሚገኙትና እነዚህ ረዣዥም ኳሶች ወዲያውኑ የማያስጥሉ ወይም ወዲያውኑ የማይቀሙ ወይም የማያጨናግፉ ከሆነ ለሊቨርፑል ሌላ
ትልቅ ችግር ሆኖ ነው እየተመለከትን የምንገኘው። በተለይ ከብሬንትፎርድ፣ ከማንቸስተር ዩናይትድ፣ ከክሪስታል ፓላስ ጋር ያደረግናቸውን ጨዋታዎች ስንመለከት ተመሳሳይ አይነት ነገር ነው ሲጠቀሙ የነበሩት እነዚህ ቡድኖችና እነዛን የአንድ ለአንድ ግንኙነቶችን ማሸነፍ ስላቃታቸው የሊቨርፑል ተጫዋቾች ጎሎች ሊቆጠሩባቸው ይችለዋል። እንደዚሁም በጨዋታው ላይም በጣም ሊቸገሩም የቻሉበት ሁኔታ መመልከት እችለናልና የአንድ ለአንድ ግንኙነቶችን አለማሸነፍ ለሊቨርፑል ሌላኛው ችግር ሆኖ ብቅ ብሏል በዚህ ሲዝን። እዚህ ላይም እንግዲህ በደንብ ማስተካከል መቻል አለባቸው። በእርግጥ የመጀመሪያዎቹ ጨዋታዎች አካባቢ ቨርጅል ቫንዳይክ የአየር ላይ ኳሶችን አብዛኞቹን እያሸነፈ ነው የነበረው። ነገር ግን ወደ መጨረሻዎቹ አካባቢ በተለይ ደግሞ በተሸነፍንባቸው ጨዋታዎች አካባቢ እንደ ቡድን ወርደን ነው የተመለከት ነው። ከዛ በተጨማሪም ደግሞ ሁለተኛ ኳስንም ማሸነፍ መጀመር መቻል አለባቸው። ለዚህ ማስረጃ የሚሆነን እንግዲህ የብሬንትፎርድ ጨዋታ ነው። 5ኛው ደቂቃ ላይ የተቆጠረችዋን ግብ ብንመለከት ሁለተኛን ኳስ አለማጽዳታቸው ወይም ደግሞ አለማሸነፋቸው ነው እንግዲህ ለዛች ጎል ምክንያት የሆነው። በዚህ ላይ እንግዲህ ያለፈው ሲዝን ሊቨርፑል የተሻለ ቡድን ሆኖ መመልከት ችለናል። በተለይ ደግሞ አሌክሲስ ማካሊስተር እዚህ ላይ በጣም ከፍተኛ አስተዋጽኦ ማድረግ የቻለ ተጫዋች ነው የነበረው። ዘንድሮ ግን ያንን አስተዋጽኦን እየተመለከተን አይደለም የምንገኘው። ምናልባት ከሪያል ማድሪድና ከአስቶን ቪላ ጋር በተደረገው ጨዋታ ላይ የተሻለ እንቅስቃሴን ማድረግ ችሎ ነበረ። ከዛ ውጭ ግን የተደረጉትን ጨዋታዎች ስንመለከት ሁለተኛ ኳስን እያሸነፉ አይደለም የሚገኙትና ሁለተኛ ኳስ ካላሸነፍክ ደግሞ ተጋጣሚ ቡድኖች ወዲያው በካውንተር አታክ ለማጥቃት ይመቻቸዋልና እነዛን አለማስተካከላቸው ሊቨርፑሎች አስቸጋሪ አድርጎባቸዋል። ከዛ በተጨማሪም አንድ ላይ የሚያያዘው ደግሞ የቆም ኳስ አጠቃቀም ላይ አሁንም ሊቨርፑሎች የተሻለ ነገርን ማድረግ ይጠበቅባቸዋል። በተለይ ደግሞ በሚከላከሉበት ሰዓት ሁሉም ተጫዋቾች ኳሶችን ቶሎ ማጽዳት መጀመር መቻል አለባቸው። ይህም እንግዲህ የአየር ላይ ኳስ የአንድ ለአንድ ግንኙነቶችን አለማሸነፍን ጭምር አንድ ላይ የሚያካተት ነገር ነውና የቆመ ኳስ ባለፉ አመታት ሊቨርፑል የተሻለ ቡድን ሆኖ መመልከት ችለን ነበረ። ብዙ ጎሎች የማይቆጠርበት እንደዚሁም በተቃራኒው ደግሞ ብዙ ጎሎችን የሚያስቆጠር ክለብ ሆኖ መመልከት ችለን ነበረ። ዘንድሮ ግን ያንን ነገር እየተመለከተን አይደለም የምንገኘውና ይህንን ነገርም እንግዲህ የግድ ማሻሻል መቻል አለባቸው። ከዚህ በተጨማሪም ከኋላ መስርተው ሲወጡም እንግዲህ ከዚህ የተሻለ ስትራቴጂ ሊጠቀሙ ይገባቸዋል። አሁን በተደጋጋሚ የተመለከት ነው። በተለይ ደግሞ በማንቸስተር ሲቲ ጨዋታ ላይም ይህንን ነገር በደንብ መመልከት እችላል። ማንቸስተር ሲቲዎች በዚህ ጨዋታ ላይ ያደረጉት ነገር ስንመለከት እንግዲህ ቨርጅል ቫንዳይክ በነጻነት ኳሱን እንዳይዝ ነበር ሲያደርጉ የተመለከት ነው። ሃላንድ በተደጋጋሚ ከቨርጅል ቫንዳይክ አጠገብ ሲቆም መመልከት ችለናል። በዛ ሰዓት ደግሞ ኳሱ የሚቆየው በኮናቴ ስር ነው የሚሆነውና ኮናቴ ደግሞ የሚያቀብለውን ሰው ሲያጣ መመልከት ችለናል። ያም ነገር ደግሞ ሊቨርፑሎች እንዲቸገሩበት ያደረገ ይመስለኛል። ያለፉትን አመታት ስንመለከት እንግዲህ ቨርጅል ቫንዳይክ ማጥቃቱን ከሚያስጀምሩ ተጫዋቾች መካከል አንደኛው ነው የነበረው፣ ልክ እንደ ትሬንት አሌክሳንደር አርኖልድ ሁላ ማለት ነውና ኳስ በሚይዝበት ሰዓት በረጃጅሙ ለመሐመድ ሳላ እየጣለ ሊቨርፑሎች በቀጥታ ወደ ማጥቃቱ እንዲገቡ ሲያደርግ መመልከት ችለናል። ዘንድሮ ግን ያንን እየተመለከትን አይደለም የምንገኘው። በተለይ ደግሞ ተጋጣሚዎች ሙሉ ትኩረታቸውን ቨርጅል ቫንዳይክ ጋር እያደረጉ ነው የሚገኙትና ኢብራሂም ኮናቴ ደግሞ ልክ እንደ ቨርጅል ቫንዳይክ አይነት ተጫዋች አይደለም። ፊዚካሊ ጠንካራ ሊሆን ይችላል፣ ቲፒካል ተከላካይ ሊሆን ይችላል። ነገር ግን ደግሞ ከኳስ ጋር ብዙ ምቾት የሚሰማው ተጫዋች ነው ብዬ ግን ልናገር አልችልም። ከዛ በተጨማሪም ደግሞ ኳስ በሚይዝበት ሰዓት ራሱ እሱን ሊቀበል የሚመጣ ተጫዋችን እየተመለከትን አይደለም የምንገኘው። የመሀል ሜዳ ተጫዋቾችም ይሁን የክንፍ ተጫዋቾችም ይሁን ኳሶችን ለመቀበል ወጣ ሲሉ መመልከት አልቻልንምና ያ ደግሞ ሌላ ችግርም ሆኖ ብቅ ብሏልና ይህንን ነገር ማስተካከል መቻል አለባቸው። ቨርጅል ቫንዳይክ ባይመቸውና ፕረስ ቢደረግ እንደዚሁም ደግሞ ኮናቴ ስር ኳሷ በምደርስበት ሰዓት ተጫዋቾች ወጣ በማለት የተሻለ ቦታ ላይ በመሆን ኳሷን መቀበል መጀመር መቻል አለባቸው። እንደዛ ካልሆነ ግን አሁንም ተመሳሳይ ችግር በሊቨርፑል በኩል የምንመለከት ይሆናል ብዬ አስባለሁ። ከዚህ በተጨማሪም እንግዲህ ተከላካዩ ተጨማሪ ከቨር ያስፈልጓል። ልክ እንደ አምናው የመሀል ሜዳ ተጫዋቾችም ወደ ኋላ እየተመለሱ ተከላካዩን ማገዝ መቻል አለባቸው። የክንፍ ተጫዋቾችም እንደዚሁ በተመሳሳይ መልኩ ለክንፍ ተከላካይ መስመር ተጫዋቾች ወደ ኋላ እየተመለሱ ከቨር ማድረግ መቻል አለባቸው። እንደዛ ካልሆነ አሁንም የሊቨርፑል ችግር በዚሁ መቀጠሉ አይቀርም። በተጨማሪም ደግሞ ሊቨርፑሎች አዲስ ታክቲክን ማምጣት አለባቸው ብዬ አስባለሁ። በተለይ ደግሞ ተጋጣሚ ቡድኖች ሊቨርፑልን ሲገጥሙ ይዞት የሚመጡት ታክቲክ ሁሉም ተመሳሳይ የሆነ መምጣት ችሏል። ሁሉም ረዣዥም ኳሶችን እየጣሉ ሊቨርፑሎችን ለማጥቃት ጥረት እያደረጉ ነው የሚገኙትና ለዛ የሚሆን ታክቲክን ማምጣት መቻል አለባቸው ብዬ አስባለሁ። ካልሆነ አሁንም በቀጣይ ጨዋታዎች ላይ በረዣዥም ኳሶች ልንቸገር እንችላለን። አሁን ለምሳሌ ቅዳሜ ምሽት 12 ሰዓት ላይ ከኖቲንጋም ፎረስት ጋር ነው የምንጫወተው። ኖቲንጋም ፎረስቶች ደግሞ በእንደዚህ አይነት አጫወት በጣም ጥሩ የሚባሉ ቡድን ናቸውና እንደዚህ አይነት ነገርን መተግበራቸው አይቀርምና ለዛም መፍትሄ የሚሆን ነገርን ማዘጋጀት መቻል አለባቸው ብዬ አስባለሁ። ለመጠቅለል ሊቨርፑሎች
በአንደኛ ደረጃ የተሻለ ታክቲክን ማምጣት መቻል አለባቸው በመከላከሉ ደረጃ። እንደዚሁም ደግሞ የአንድ ለአንድ ግንኙነቶችን ማሸነፍ መጀመር መቻል አለባቸው። እንደዚሁም ትኩረታቸውን መጨመር መቻል አለባቸው። መጀመሪያ አካባቢ የሚቆጠርባቸውን ጎሎችን መቀነስ መቻል አለባቸው። እንደዚሁም ደግሞ ለተጋጣሚ ቡድን የሚሆን አዲስ ታክቲክም ያስፈልጋቸዋል። ከኋላ መስርተው ሲወጡም የተሻለ ነገርን ማድረግ መቻል አለባቸው። ለተከላካዮቹም ከዚህ የተሻለ ከቨር መስጠት መቻል አለባቸው ብዬ አስባለሁ። ከነዚህ ውጭ ግን መጨመር ያለብን ነገር መስተካከል ያለበት ነገር ብላችሁ የምታስቡትን እንዳለ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።